ታዲያስ አዲስ ለዩሪችን ሄድስኪ ታዲያስ አዲስ እንደቀጠለ ነው ባሳለፈው ሳምንት በደቡብ አፍሪካ ያሉ ኢትዮጵያውያን ወገኖች ጥሩ ጊዜ ያሳለፉ አይደለም በጣም ከፍተኛ የሆነ ጭንቀት አለ አሁንም ቢሆን በ17 ጥይት ከሞተው ወገናችን ህልፈት በኋላ የብዙዎች ጭንቀት እየሆነ ነው እንግዲህ ከዚህ ጋር በተገናኘ በተለይ የሚመለከተው አካል ይድረስልን ሐሳብ ይስጠን ጥያቄዎች አሉን የሚሉ ጉዳዮች ይነሳሉ አሁንም እስኪ ወደ ጆሃንስበርግ ደወል አድርጌያለሁ እዛ ያለው ስሜት ምን ይመስላል የተደሰ አዲስ አድማጭም ነው የዘውትር ተባባሪም ነው እንግዳ አለ መስመር ላይና ሃሎን በለው እስኪ ሃሎ እንግዳ እንደምን አመሸ እግዚአብሔር ይመስገን ሲቢ እንዴት አመሸ ሰላም ናችሁ እግዚአብሔር የተመሰገነ ነው እንግዲህ ባሳለፈው ሳምንት ይመስለኛል ከትላንት ወዲያ አካባቢ የሆነ ነው በ17 ጥይት ስለተገደለው ኢትዮጵያዊ እስኪ ንገረን ምንድነው የተፈጠረው ምክንያቱም አንደኛ በጣም ጥሩ ሰው እንደነበረ በቢዝነሱ ዓለም ላይ ይሰራ የነበረ ስለሱ ስንሰማ ጥሩ ነገሮች ናቸውና በምን አግባብ ነው እንዲህ አይነት አጋጣሚ የተከሰተው ያ ወንድማችን ወንዴ በአመታት 2 አመት ቢቀድመኝ ነው ከዚህ ሀገር ላይ ግን ያው ካለበት ደረጃ በጣም ጥሩ ሰው ነው የቤተክርስቲያን ሰው ነው ይሄ የተፈጠረው ነገር እጅግ የሚያሳዝን ነው ሁሉንም አሞት የሚያፈስ ህይወት ነው ሰዎች ላይ ያለው ነገር ላይ የሚያሳየው የሰው ልጅ አሟሟቱን ያሳምርልን ይባላል ግን ያው በእንደዚህ አይነት አሟሟት ሲሆን ትንሽ ተጽዕኖ አለው ጭንቅላት ላይ የማይጠፋም ዘር ላይ የማይጠፋምና ለልጆችን በትንሽ ሰዓት ለተወሰነ ጊዜ በራስተንበርግ ተገናኝተን ነበርና በቸርች በኩል ጉዳይ ላይ ክርስትና ለማንሳት አንዳንድ ጨዋታዎች እያጫወትን ነበርና በአጋጣሚ ያ ጥሩ ልብ ያለው ሰው መቼም መልካም ሰው የሚኖር ሰው ጠላት አይጠፋውምና ከየት እንደመጣ አይታወቅም ይሄ ነገር ማለት ያው አፖኖች አሉ ግን እንደዚህ የገነነ ሲሆን ከሞተው በኋላ የሚጠቀሙት ነገር አይዶን ነው በጣም እንትን ያደርጋል የሚያሳምን ነገር ነው ትንሽ በጣም ያስጨንቃል ማለት እኔ በጣም አዝኛለሁ በብዙ ሰዓቶችን ነገራቶችን ታሳልፈናል ትልልቅ ባሳለፉ ሰዎችም አሉ እንባቸው በውስጥ ሆኖ ቀሩ ሰዎች አሉና አሁን ይሄ ስደት ላይ በመሆን በመስማት በማየት ህዝቡ በመድከም በስራም በወጪም በድካም ተሰላቸ እጅግ ያሳዝናል ማለት አሁን ይሄን ስል እኔ ውጭ ሀገር ባለመልኩ ምልበት ይሻለኝ በአሁን ሰዓት ስደት ትንሽ አስቀያሚ ነው ያው እስከ ማናችን ያለውን ነገር ላይ እንደዚህ ሲፈጠር ከዚህ በፊትም እንደዚህ ተፈጥሯል በተወሰኑ ሰዎች ላይ ግን እጅግ በጣም ያዘንኩት እንስሳ እንኳን የማያደርገው ነገር ነውና ከኛ ህብረተሰብ እንደዚህ እየተፈጠረ ያለ ህብረተሰብ ነው እጅግ ውሳኔው ለመወሰን ይከብዳል ማለት ዜጎች ከዚህ ሚሊዮን ህዝብ ላይ ነጥለው እንደዚህ አይነት ነገር መፍጠር የሚከብድ ነው የሚያሳዝንም ነው በጣም ማለት ብዙ ሚሊዮን ህዝብ አለ እዚህ ውስጥ ነጥሎ እንደዚህ አይነት ታርጌት የማድረግ ይሹ እኔ ኢትዮጵያዊ ነው ልልም እንዴት ነው ይሄ መንፈስም ነው ዳቢሎስ ነው ለምትለው ነገር በጣም የሚያጋባ ነገር ለመወሰን የሚከብድ ነገር ቆይ ምናልባት እንግዳ ፎቆች እንደገዛ ሰምተናል ኢንቨስትመንት ላይ ብዙ ሰዎች ኢትዮጵያኖችን የሚያግዝ መልካም ስም የነበረው ቤተክርስቲያን አካባቢም ቀደም እንዳልከው ጥሩ በቃ አገልጋይ የነበረ አይነት ነገር ነው ግን በቀን ሃይዌይ ላይ ነው ግድያው ተፈጸመ የተባለውና ምንድነው አሁን ፖሊስ የደረሰበት እንደዚህ ነው የተባለ ነገር አለ የሚታወቅ አሁን ምን መሰለ ሰይፊ ይሄ ጉዳይ ማለት አሁን ቀን 9 ሰዓት አካባቢ ነው ህዝቡ እየሰማ ነው ይሄ ነገር የተደረገው በጆሃንስበርግ ሃይዌይ ላይ ሳይሆን በጆሃንስበርግ ጂፒ ማልቨር ስትሬት በሚባል መንገድ ላይ ነው ግን it's possible ነው ከሱቅ እንደወጣ ነው ይሄ ነገር የተፈጠረው እንደተወራው እንደታየው ግን አሁን ይሄን ነገር የሥራ ሰው ነው በዚህ ጉዳይ ላይ እንደዚህ ሆኗል ማለት ከባለቤቱ በላይ
ንፋስ ነውና ከባድ ነው ምን እንደተፈጠረ ምን እንደተደረገ ለመወሰን የሚከብድ ነገር ነው ይሄ ነው ተብሎ ሊባል የማይችል ነገሮች ይሆናል አሁን የተወሰኑት ጉዳዮች እንዲህ ነው ለማውጣት ይከብዳል ለምን ሰዎች አሁን ለምሳሌ የሆነ ጉዳይ ላይ እንደዚህ ተደርጎ በታየበት ህይወት ላይ ይሄ በጣም ከባድ ነገር ነው በጣም 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 ማንም ሰው እንዳይኖር የሚያሳይ ምልክት ነው ያለው በሳውዝ አፍሪካ እኔ ለመወሰን በጣም እጅግ ላምን አልቻልኩም ለሆነበት ጉዳይ ማለት ነው አልተያዙም ገዳዮቹ ሊያዙም ይችሉ አይደለም ማለት ያለበት ታውን ነው እንደዛ አይነት ነገሮች ተፈጥሮ እንኳን ለመያዝ የምታስደርገው ያው ኢንቨስቲጌሽን ይኖራል መረጃዎች ምንጮች ሊወጡ ይችላሉ ግን ከየት እንደተመጣ ተብሎ ለመወሰን እኔ በጣም እጅግ የከበደ ነው ማለት ስለሆነ ቢያንስ ለትውልድ ልጆች ህፃናቶች አሉ እንደዛ አይነት ነገር ሲሰማ እጅግ የሚያሳዝን ነው ሰፊ ምግብ ለመብላት ራሱ የሚያዳግት ነው በጣም እንጃ እንዴት ብዬ እንደምገልጸው አላውቅም ቤተሰብ ነበረው መንግስት አዎ በጣም ቤተሰቦች አሉት ወንድሞች አሉት ልጅ ወልዷል ክርስትና አስነስቷል እዛው ጆሃንስበርግ ላይ ነው ጆሃንስበርግ ነው የሚኖረው ግን እንደዚህ አይነት ነገር መፈጠሩ እጅግ በጣም ያዘንኩት አብሮ አደጊ ነው ባለበት በስራ አንዳንድ ነገሮች እንወያያለን ባለው አቅርቤታም ስትገናኝ እንደወዳጅም በብዙ ነገር ትገናኛለህ ግን ጥሩ ሰዎች ሲሞቱ ግን እጅግ ያስከፋል ምንም ብታጣ ሰዎችን ማጣት ከባድ ነው አሁን እኮ ይኸው ዘረፋ ነው እንዳይባል እንግዲህ ዘረፋ ምናልባት ከግድያው በኋላ የተፈጸመበት ዘረፋ አለ ገንዘብ ይዞል ሆኖ ምን አይነት ነገር ነው ወይንስ ጸብ ነበረ ምንድነው ሊሆን የሚችለው ማለት ምንም ፍንጭ የለም I think እኔ እንደሰማሁት ምንድነው ከዚህ በፊት የሆነ ሰዓት እንደዚህ አምልጧቸዋል ፎሎዊንግ አድርገውታል አፕዴት አድርገውት አይደለም እኮ ዘረፋ ነው ያመለጠ አይደለም ኖ ዘረፋም አይደለም እንደዚህ አይነት ነገር ተከትለውት ይሄን ነገር ማድረጋቸው ዘረፋ ነው ሊባል አይችልም ይሄ ለማጥፋት ነው በቃ አላረል ቶታሊ ለሰው ልጅ የሚኖር ሰው ልጅ እንዲህ ሲሆን ዋጋ እየከፈለ በተለይ በብዙሃኑ ሳውዝ አፍሪካ ላይ መጠለያ የሚሆን ሰው ነበር ከኢትዮጵያ ወደ ሳውዝ አፍሪካ ሲመጡ ማረፊያ የሚያደርጉት ሰው ልጅ ነበረ ወኔ እሱ ጋር ያረፍኩት እንዲህ ነው በቃ ማለት መልካም ሰው ነው እና ግን አሁን እንዴት ብሎ መግለጽ ከባድ ነው በጣም ይከበደኝ ምናልባት እንግዳ ምናልባት ካሁን በፊትም ስናወራ በደቡብ አፍሪካ ያሉ ኢትዮጵያውያኖች ስጋት ላይ ናቸው ብለህ ነበር በአንድ ወቅት አስታውሳለሁና ራሱ አሁን ያለው ስሜት ምን ይመስላል ማለት በጣም ለመኖር በጣም እንደ በፊቱ ሰላም አይሰማንም በደቡብ አፍሪካ አሁን በአመራር ላይ ባለው አካል መባረር ሁሉ እየደረሰብን ነው የሚል ነገር ካሁን በፊት እንደተናገር ካስታውሳለሁና የሱ አካል ነው ተብሎ ይታሰብ ወይንስ ሌላ ነው ይሄ አሁን መመሰለ እኔ እንደማየው በተወሰነ አካላቶች በኪድናፕ የሚያደርጉ ሰዎች ላይ የሚያደርጉ ሰዎች በስር ያሉ ሰዎች አሉ በአንዳንድ በኩል ደግሞ እውነታውን ለማግኘት ከባድ ነው ቶ በቃ ሁሉም ወንጀላችን እሱን እንግዲህ ጊዜ ይፍታው ማለት መላምት ማቅረብ በጣም ከባድ ነው ግን እንደው ለስንብት ጥያቄ እንግዳ እንዴት ነው የኢትዮጵያውያን ኑሮ በደቡብ አፍሪካ ያው አገሪቷ ሰላም ነች ባለው ኢኮኖሚ ደረጃም ቢሆን ሰው ስራ ላይ ያለ ሰው ነው ክፋቱ የሰፋ ነው ውድቀቱም የዛናል ነው ግን መላው ብለህ የምትለው ነገር ከየት እንደሚመጣ አይታወቅም ዛሬ ያየው ሰው ነገ አይኖርም ምን እንደሆነ አይታወቅም አስደንጋጭ ነገር ነው እና ኮምፎርታብል የመሰማት ደረጃ አይደለም የሚታየው ለምን ሁሉም ሰው በቤቱ ነው የሚኖረው ትንሽ የመደናገጥም መልካም ለማሰብ ሁሉም በቃ በድንጋጤ ነው እየኖረ ያለው እንዴት ሆነ ሰላም አደርክ እንዴት ነው ይሄ ነው ግን ይሄ ነገር አሁን እኔ ሰዎችን መወንጀልም ሳይሆን አትሊስት እኔ ህዝብ ወደ ኢትዮጵያ የመግባት ተቋማት ቢዘጋጅና
ሰዎችን በድካም በጣም ብዙ ሰዎች ተዳክመዋል። ባልና ሚስት የተለያየበት መንገዶች አሉ። አባት ያለ አባት አካሚ ነው ሰይፍዬ። ውጤታማ ላይሆን ይችላል። ሰው ልጅ ነው፣ ይደክማል። ከወንጀል አንጻሩም ገቢ ላያገኝ ይችላል። ከቦታው ላይ መቼ ይችላል። ልጅም ያለ አባት የሚቆምበት ሰዓት አለ እና ያ በጣም የሚያምነው ሰይፍዬ። ስታየው ለማውራት ይቀላል፣ ግን ሰዎችን ስታይ ብዙ የሚያሳዝኑ ሰዎች አሉ። በጣም መልካም ሰዎችም አሉ። በዛናል ደግሞ የከፋም ነገር ደግሞ ታያለ። አስጨናቂ ነው፣ በጣም አስጨናቂ ነው። እንዴት ብዬ እንደምገልጸው አይደለም። እንግዲህ በጣም ነው የተከፋሁት ነኝ። አይዞ ነገ ጥሩ ይሆናል ብለን እናስብ። ነገሮች ጥሩ ይሆናሉ ብለን እናስብ። እኛም እንግዲህ የደወልንልህ በጣም የሳምንቱ ትልቅ አነጋጋሪ ነበር። በ17 ጥይት ነው እንግዲህ በጠራራ ፀሐይ ይህ ኢትዮጵያዊ ተገደለ የተባለው እና ከዛ አንፃር በጣም ጭንቀት አለ ሲባል እንግዳም ያው ሐሳብ ስላለው ከሱ ጋር በተገናኘ እናውራ ብለን ነው። እንግዲህ እግዚአብሔር ነገን ጥሩ ያድርገው። እኛም እንጸልያለን። ራሳችሁን ጠብቁ። አይዞን ብለናል። መልካም ምሽት እንግዳ። ኦኬ ሰፊዬ ቴንኪዩ። መልካም፣ በጣም እጅግ አመሰግናለሁ። ለሁላችንም ለሀገራችንም መልካም ጸሎት፣ መልካም ምኞት እመኛለሁ። ጸሎታችሁ አይለየን እላለሁ በዚህ አጋጣሚ። ቴንኪዩ። ያው እንግዲህ እንደሰማችሁት ነው በደቡብ አፍሪካ ያለው ስሜት በተለይ ያው ትንሽ አስጨናቂ ነው። እንዲህ አይነት ወንጀሎች ባለፈው 2 ታዳጊ ታማቾች እንዲሁ ተባለ። በየጊዜው ሞቶች እየተሰሙ ነው። የሚገርመው ነገር ግን እዛ ያው ሁሉም ሀገር ወንጀል አለ። አዲስ አበባም ኒውዮርክም ሁሉም ሀገር አለ። ግን ሳውዝ አፍሪካ ላይ ትንሽ የሚጋነንበት መንገድ እኔ እንግዲህ ባለፈው ሲሄድ ለመጠየቅ ሞክሬ ነበር። ምንድነው ግን እዚህ አካባቢ እንደዚህ አይነት አደጋ በየጊዜው እንዲህ አይነት ነገርና ላይክ አበሻው ማህበረሰብ እርስ በርስ ነው ጸባችን። ኦኬ ከሌላ ዜጋ ጋር ምናምን የሚፈጠር ነገር አይደለም። በቃ የእርስ በርስ ጸብ ነው። አበሻ ከአበሻ ጋር ነው የሚጣለው። ከስንት ጊዜ አንዴ ነው በቃ ከሌላ ዜጋ ጋር ምናምን የሆነ ነገር የሚኖረው። ለዛ ራሳችንንም መፈተሽ ያስፈልጋል። ለበጎ እንዲሆን ነው መመኘት ሁልጊዜም። ደጉን ያሰማን። እስኪ በቃ በየቦታው እኮ የምትሰማው ነገር ትንሽ አስቸጋሪ። የሳውዝ አፍሪካው ደግሞ ተደጋገመ አይደለ? በጣም አሁን እኛ ራሱ ዜና ስንሰራ በአንድ ወር ውስጥ 2ኛ ጊዜ ሊሆን ነው። ለምን 3-4 ጊዜ ሊሆን ነው። እንግዲህ መፍትሄ ይፈልጋል፣ ግን ኤግዛክትሊ ምን እንደሆነ አሁን ብዙዎች የሚያነሱት ሐሳብ አለ አይደለ? የሐሳብ መቋጫ አግኝቶ አሁን እኮ እንግዳ በቃ ቢያንስ ባለቤቴና ልጆቼን ወደ ኢትዮጵያ ልላክ በእንግዲህ አሰለማግኘት ብዙዎች እንደዛ እያሉ ነው። እዚህም ነገሮች ይመቻቹልን። በቃ መመለስ የሚፈልግ በጣም ብዙ ህዝብ አለ እና እንግዲህ ያለው ስሜት ጥሩ አይደለም። የሚሰማውም ነገር ትንሽ ጠንከር ያለ ነው እንግዲህ የገባይ ነገር። ታዲያስ አዲስ